አልመጣሽም እንዴ? እህትሽን አገኝሻት? ስመጣ ሁሉንም ነገር እነግርሃለሁ። ምን ይዤ ልምጣ? ምንም አልፈልግም የኔ ፍቅር። አንቺ ብቻ ከመጣሽልኝ በቂ ነው። እሺ እመጣለሁ፣ ግን ሳይሻል ከቤት እንዳትወጣ እሺ? ወይ ታቴ። እሺ በቃ አልወጣም። ብቻ አንቺ ቶሎ ነይ፣ ደግሞ ቀስ ብለሽ ነይ። ሮቤል ወንድሜ፣ እንኳን ፈጣሪ ያተረፈ። ሰይጣን ምን አባል ሰራ ነው እዚህ ቤት የመጣው? እባክህ ሳሚ ተረጋጋ። ታማሚው የሚለን ብትሰማ ይሻላል። ሱራፌል በሚገባው ቋንቋ ነገረውና ከቤት ያስወጣልኝ። ይሄን ሰይጣን አባረው፣ ካለበለዚያ ሌላ ችግር ይፈጠራል። አንተ እርኩስ፣ ምን አባ ፈልገህ ነው ቤቴ ድረስ የመጣው? ቤቴ? ይሄን የገማ ቤት ነው ቤቴ የምትለው? አንተ እኮ የቱጃር ዘር ነህ፣ ራስን ስለማታውቅ እንጂ። ትሰማኛለህ? እንድትመለስ አንድ እድል ልስጥህ። ያንተን እድል ቀቅለህ ብለውሽ። ለምንድን ነው ግን አንተ ሰላማችንን የማትሰጠው? ወይ ለዚህ ሰውዬ ስንል የት እንሂድ? ቢያንስ መታመምህን ሰምቼ ልጠይቅህ እንደመጣው ስታውቅ ልታከብረኝ ይገባ ነበር። አንተ ነበርክ አይደለ? አንተ የተረገምክ። የእሱ መታመም እንዴት ልታውቅ ቻልክ? አንተ ነህ ልጆቹን ሆን ብለህ ሱራፌል ገላካው። አንተ ነበርክ አይደለ? ለምን ብዬ እንዴ? ወንድሜ ላይ ለምን ብዬ ገዳይ ልካለሁ? ምንም ቢሆን እኮ ስጋዬ ነው። ምን ዋጋ አለው? እሱ አልጋ ሲሉት አመድ ይላል፣ አህያ ነው እንጂ። እኔ እንዳንተ አይነት ወንድም የለኝም። እሺ እንዲኖረኝም አልፈልግም። ትሰማኛለህ? አሁኑኑ ከዚህ ቤት ለቀህ ውጣልን። ሰማው? እየሰማው ነው አይደለ? የምትሰማ ከሆነ ወንድምህን ስማውና ቀጥ ብለህ ከዚህ ቤት ውጣ። ነው ሌላ ነገር ትፈልጋለህ? ሙዝ ነው ዳቦን ረስቼው ነው። ምናልባት ራት እንኳን ይሆናችኋል ብዬ ነበር፣ ግን ለዝንጀሮ ሙዝ በቂው ነው። መልካም ጊዜ። ይሄ ውሻ! ሳሚ እባክህ ተረጋጋ። ይሄ ሰውዬ የሚሞት ከሆነ በእኔ እጅ ነው የሞተው። እሱን ገድዬ ነው እስር ቤት የምገባው። ሳሚ እባክህ በፈጠረ ተረጋጋ። ተቀመጥ። ከመጀመሪያውም ጀምሮ የሚፈልገው ይሄንኑ ነበር። እውነት አሁን የኔ ወንድምነት አሳስቦት ነው እዚህ ድረስ ሊጠይቀኝ የመጣው? የት እንደወደኩ አውቆ ሊሳለቅብኝ ነው እኮ የመጣው። እንዴት የዚህ እርኩስ ወንድም ተብዬ እጠራለሁ? ዝንጀሮ ምናምን ብሎ ይሳለቅብናል እንዴ? ይሄ ዝንጀሮ ከሱ በላይ ዝንጀሮ አለ? አንተ ደግሞ እዚህ ምን እየሰራህ ነው? አይዞሽ፣ አንቺ ጋር አይደለም የመጣሁት፣ ወንድሜን ለመጠየቅ ነው የመጣሁት። ደግሞ እንዴት ነው ያማረብሽ እባክሽ። ይሄ ህይወት ለአንቺ የተመቸ ነው ማለት ነው። ግድ የለም፣ በአሁኑ እንደፈለክ ተሳለቅብኝ። ከዚህ በኋላ ምን ልታመጪ? ክንፍሽን ተመተሻል እኮ። ያቺ እስስት የሆነች ሉላና አክስቷን እንዴት አድርጌ እንደምበቀላቸው በደንብ አውቃለሁ። ተዘጋጅተው እንዲጠብቁኝ ንገራቸው። ከኔ ይልቅ ለእህትሽ አንቺ ብትነግሪያት አይሻልም? እኔ እንደሱ አይነት አስመሳይና ጨካኝ እህት የለችኝም። እሺ እስከ ዛሬ አንገናኝም ለማለት ነው? እስኪ ጀግና ከሆነች ፊት ለፊት መታ ትጋፈጠኝ። ለነገሩ እሷም ስራዋን ስለምታውቅ አታደርገው። እሷንና አክስቷን መቀመቅ ያልከተትኳቸው እንደሆነ እኔ ቤዛ አይደለሁም። አሁን ከበሬ ላይ ዞር። እያስመሰልሽ እንዳሆነ ተስፋ አድርጋለሁ። እኔ ሮቤል ነኝ። ምን እያሰብሽ እንደሆነ አውቃለሁ። ማሬ ደህና ነህ አይደል? ይሄ ውሻ ምንም አላደረገህም አይደል? ማለት ሮቤል አግኝተሽው ነበር እንዴ? አሁን ስገባ በር ላይ አግኝቼው ነበር። በቃ ይሄ ሰውዬ መቼም እኛ መተው አይችልም ማለት። ምን አይነት ቀሽም ሰው እንደሆነ ታውቃለህ። ግን ይስራ አላውቅም፣ ግን የሆነ እብድብድ የሆነ ሀሳብ ጭንቅላቴ ላይ ይመጣብኛል። እኔ የምልህ ሱራፌል፣ ለምን ያ ሮቤል የተባለውን የተረገመ ሰውዬ በፍቅር አትቀርበው? 65% በመክፈል 35% እውነተኛ ቅናሽ የሚያገኙባቸውን አፓርትመንት ቤቶች በትልልቅ ኤምባሲዎች በተከበበችውና ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ በሆነችው በሳር ቤት በባለ 2 እና ባለ 3 መኝታ ቤቶች አማራጮችን ይዘንልዎት መጥተናል። ቴምር ፕሮፐርቲ ባለ 2 መኝታ በ5.7 ሚሊዮን ብር፣ ባለ 3 መኝታ
በ9.9 ሚሊዮን ብር ጠቅላላ ክፍያ። ከዚህ በተጨማሪ በአዋሬ፣ በፒያሳ እንዲሁም በአያት ሳይቶቻችን ላይ ሽያጮችን ይዘን መጥተናል። ለተጨማሪ መረጃ ይደውሉልን። ሳሚ መቼም አሁን የተናገረውን ሰምተህ ባልሆነ እንደዚህ ቀሽ ማሰብ ያፈለከው? የምሬን እኮ ነው። መቼም ጠላቶቻችንን ፊት ለፊት ተጋጥመን ልንረታቸው እንደማንችል እርግጥ ነው። ስለዚህ ከጀርባ ሆነን ብንዋጋቸውና ብናጠቃቸው አሪፍ ነው ብዬ እኮ ነው። ሳሚ ምን ሆነሃል? ረሳው እንዴ? ሮቤል እኮ ከአንዴም ስንት ጊዜ ሱራፌልን ሊገለው ሞክሮ ነበር። ዝም አትይው። ምን አለ ለሚስቴ ቢያንስ እንኳን ትንሽ ጊዜ ብቆይላት። ምን ሆነሻል ቤዛ? እንዴ ሉላንስ ከሮቤል ጋር ለመዳር እያሰብሽ አይደል እንዴ? እባክህ ሳሚ እሱን ጊዜ አታስታውሰኝ። ምን ነው ከሉላ ጋር የተፈጠረ ችግር አለ እንዴ? ሉላ ከሮቤል ጋር የሆነ ግንኙነት ያላት ይመስለኛል። ማለት ብቻ የሆነ ፍቅር ምናምን እንዳትይ። እዚሁ መሳቄ ነው። ከንፈሩን ስመዋለች። ምን አልኩ? ይኸው ምን አልኩ? ገና ሳልጨርስ አውርቼ። ምን ሆነሃል ሳሚ? እንዴት ነው ሉላ ከዛ አብድ ፍቅር ሊይዛት የሚችለው? ዙሩር ለማክረር ብላና የዘርፌን ሳይኮ ለማወቅ ብላ ነው እንደዚህ ያደረገችው። የምን ሳይኮ? ሮቤልና ሉላ ዘርፌን ተባብረው ሊጥሏት አስበዋል። በእርግጥ ይህ ሀሳብ የኔና የሉላ ቢሆንም እርግጠኛ ነኝ ሮቤል ዘርፌ የምትባለውን ሴትዮ ሊጥላት ይችላል። በፍጹም ግን ሉላን እሱ ቡድን ውስጥ አያካትታትም። ይገርማል። ይሄ ሁሉ ስራ እዛች ሚስኪን ልጅ ላይ ወደቀ ማለት ነው። አሁንስ ያቺ ሉላ የምትባለዋ በጣም እያሳዘነች ነው ያለችው። ሚስኪን። ሰላም ለዚህ ቤት። ስትገባ አታንኳኳም እንዴ? በጣም ይቅርታ። ወይ ልብስ ቀይሪ ውጭ ነው እንዴ? ይቅርታ አስደነገጥኩ መሰለኝ። አረፍ በል እባክህ። ማለት ልብስሽን አትቀይሪም እንዴ? ዶክተር አረፍ በል አልኩህ እኮ። መቼም ቤት ስለሆነ ጋባዥ አያስፈልግህም ብዬ እኮ ነው። እና ዶክተር ምንም ነገር አትፈልግም? አይ ምንም አልፈልግም። ምንድነው ግን የተጨናነቅ ትመስላለህ? አይ ደህና ነኝ። ትንሽ ሞቀኝ መሰለኝ። እና በረዶ ያለው እስካሽ ላምጣልህ? ማለቴ ትንሽ ቀዝቀዝ ካደረገህ ብዬ ነው። እሺ። አይ ግን ይቅርብኝ። አሁን ቅርብ ሰዓት ነው አልኮል የወሰድኩት። ደግሞ አልኮል ሲበዛ ሌላ አደጋ እፈጥራለሁ። ምን ነው አደጋ እንዳትፈጥር ሰክተህ ነው? ያው አሽከረክር የለ። እኔማ ያው ቅዳሜ ነው ዛሬ ወጣ ብለን ፈታ እንላለን ብዬ ነበረ። የክለብ ልምድ ካለሽ ማለት ነው። በእርግጥ ከዚህ በፊት እንደዚህ አይነት ልምድ አልነበረኝም። ግን ምን ችግር አለው? አሁን አንተ ታስለምደኛለህ። አንተ ደግሞ እዚህ ምን ታደርጋለህ? እየጠየቀች እኮ ደው ማን ነው? የልጁ አባት። ይቅርታ ትንሽ ተፋታትቼ ታስሬ ስለነበር መጥቻለሁ። ሲጀምር እኮ አንተን ረስቻለሁ። እንዴ በቀላል ማለት ረስኛለች። ምንም ቢሆን እኮ የልጅሽ አባት አይደለም። ይሄ ቤት የማንም ዱርዬ መፈንጫ ሆነ ማለት ነው። አሁን ቀጥ ብለህ ከዚህ ቤት ውጣ። በጭራሽ እንዳታስብሽ። ሲጀመር አንተ በእኔና በሷ ማለት ምንም መለከተ ነገር የለም። አሁን ትሰማኛለህ ብሩክ? ከዚህ ቤት ማትወጣ ከሆነ ለፖሊስ ደውላለሁ። ለዚህ ነው ለፖሊስ የምትደውይው ነው እያለሁ ያምሃል እንደ አንተ ትሰማኛለህ ብሩክ? አሁን ከዚህ ውጣ። ትሰማኛለህ? ከዚህ ቤት ማትወጣ ከሆነ ግንባርህን ብዬ ነው መገደል። ብሩክ እባክህ አሁን ከዚህ ቤት ውጣ። ቶሎ በል። መነጋገር አለ። ይሄን ያለቀች ነው። ምንም የምነጋገረው ነገር የለም። አሁን ቤት ለቀህ ውጣ እባክህ። እንድገልህ አታስገድደኝ። እንድተኩስ አታርገኝ። ብሩክ እባክህ ውጣ። ሮቤል ደህና ነህ? ደህና ነኝ። ይሄ ቤት ግን ጥሩ ጥበቃ ያስፈልገዋል። የማንም ዱርዬ መፈንጫው ነው ቤቱ። ማን ሆንኩ አላውቅም። በቁሙ እንዲሸና ነው።
ባልደውልልሽ አትደውይልኝም ነበር ማለት ነው? እውነቱን ንገሪኝ ካልክ በተናገርከኝ ንግግር በጣም ነው የተከፋሁት። ምን ላድርግ ሳሮን፣ ስጋ ይዞኝ ነው እንጂ ማስተዋሉን እኮ ብዙም አይደለም። ብታዪውልሽ ሰውን ቶሎ ነው የማምነው። እውነት እና ታዲያ ይሄ ዋነት አይደል እንዴ እኔንስ የገዛኝ? ከሮቤል ጋር ግን ድጋሚ አውርታችሁ ነበር? ኧረ የት አባቱ የሰላቱ አንድም እሱን አምኜ አይደል እንዴ ላጣሽ የነበረው? ግን ከሱ ጋር ሰላም መፍጠር አለብህ እኮ። ለምን ብዬ ነው ሰላም ፈጥረው? ይሄ ጥበቃ ምናምን እንዲያሰራኝ? እኔ ሽብሩ ከፈለኩ ማለት ነው እሱ የሚኖርበትን ያህል ቤት ማለት ነው ተከራይቼ መኖር ይችላል። ገንዘብ እንዳለ እየነገርከኝ ነው? ከማንም እንደማላንስ እየነገርኩሽ። እንዲያውም ከክፍለ ሀገር ደህና ገንዘብ ላኩ ብያቸዋለሁ። እዚሁ ደህና ቤት እከራይልሻለሁ። አንተስ? ያው ትንሽ መደብ ነገር ካለች ያው አንቺ ጋር ትፈልጊልኛለሽ። ውይ እውነት ከጠበቅኩት በላይ በጣም ምስኪን ሰው ነህ። ግን አያስፈልግም፣ አመሰግናለሁ። ለምን? እኔ አሁን ያለሁበት ተመችቶኛል። ይልቅ አንተ ግን ዘርፌ ቤት ጥበቃ ሆነ መቀጠር አለብህ። ቆይ ግን ለምንድን ነው እዛ ቤት ጥበቃ ሆኜ እንድቀጠር የፈለግሽው? በእርግጥ ልክ እኮ ነሽ ሳሩ። ማለት ሀሳቡ ጥሩ ነው። ሉላን እዛ ቤት ሆኖ ከጎኗ ሆኖ የሚጠብቃት ሰው ያስፈልጋታል። ግን ችግሩ ምን መሰለሽ? ያን ሽብሩ የተባለ ሰውዬ እንዴት አድርገሽ ነው ልታሳመኚው የምትችይው ነው? አንተ ብቻ በሀሳቤ ተስማማ እንጂ ሽብሩን ማሳመኑ ለኔ ተወው። እና በአንድ ጊዜ ጠላቴ የነበረን ሰውዬ ወዳጄ ልታደርጊው ነው? የፍቅር እድሜው ይርዘም እንጂ ቆየ እኮ ወዳጃችን ከሆነ። በእርግጥ ለቤዛህት ስል ነው እዛ ቤት ጥበቃውን እንድትቀጠር የፈለግኩትኝ፣ ሉላን ከጠላቶቿ እንድጠብቃት። ሉላ ማለት ያቺ መንቷ ነች ሳሮን? ይቅርታ አድርጊልኝና ግን እኔ እዛ ቤት ያለው ነገር ምንም ነገራችሁ አልገባኝ። የሁሉ ግራ የገባቸው ነገሮች ናቸው። አንተ ከማን ጎን ነው መቆም የምትፈልገው? ከበዳይ ወይስ ከተበዳይ? አይ ሳሮኒ፣ ከበዳይ ጎን ማን መቆም ይፈልጋል ብለሽ ነው? ተይኝ። እንግዲያውስ ሮቤልና ዘርፌ ናቸው የመንታዎቹ በዳዮች። ህይወታቸውን ሙሉ ያመሰቃቀሉና የበደሉት እነሱ ናቸው። ሱራፊል ለምንድን ነው ቤቱን ለቆ ከነ ሚስቱ ይወጣ? በዘርፌ ሴራ ነው ከዛ ቤት የወጣው። ቆይ ዘርፌ ማናት? አሁን ጥሩ ጥያቄ አነሳ። ዘርፌ ማለት ገንዘብ በጣም የምትወድ የሆነች ስግብግብ የሆነች ሰይጣን ፍጥረት ናት። እና ሰይጣን ጋር ተጠብቅ እያልሽኝ ነው? መልአኳን ከሰይጣን ጠብቅ እያልኩ ነው ያለሁት። እኔ የምልሽ ሳሮን፣ ሮቤል ግን ከዘርፌ ጋር ያለው ግንኙነት ምንድን ነው? ዘመድህም ያው እንደሷ ጭራቅ ነው። ካየሁትና ከሰማሁት ነገር ተነስቼ ጥሩ ሰው ነው ብዬ ላስተባብርሽ አልፈልግም። ምን ሰምተህ ነው? ምንም አልሰማው ነገር አለ ሳሮኒ። በስልክ ስሰማ ያው ቁረጠው ፍለጠው አይደል እንዴ? እኔ ሳሮኒ እውነቴን ነው የምልሽ፣ ያ ቤተሰብ መቼ እንደዚህ እንደተበላሸ እኔ ምንም አልገባኝ። ቆይ ግን ሉሲ ለምንድን ነው አንተን እንደ አረመኔና እንደ መጥፎ ሰው አድርጋ ጭንቅላቴ ላይ ሳለችብኝ? ሲጀመር መቼ አይታኝ ነው? ገና ሳታኝ አይደል በሩቁ ምሸሸኝ። ለነገሩ እኔ የሰው ጭራቅ አድርጌ ተስዬ ማንም አይፈራኝ ነበር ብለሽ። እንደኔ አይነቷ ደፍራ የተጠጋች ግን ብዙ አተረፈች። ይልቅ ሳሮኒ ቤቱ ልከራይልሽ፣ አንዳንዴ እኮ እንድገናኝሽ ማለት ነው። እንድገናኝሽ? እንዳገኝሽ ማለት ነው። ደግሞ ይሄን አማርኛ መሰንጠቅ ተይኝ ብዬሻለሁ። እሺ እስኪ ሮቤል ነው አንሳው። መቼም እንደምትለው አልነግርህም አይደል? ግን እኮ አስቤ የወሰንኩበት ነገር አይደል። ወስንና ታስብበታለህ። አሁን ስልኩን አንሳው። በእናቴ የነገርኩን ነገር ምንም እንዳትረሳሽ አንሳው። ወይ ጣጣይ። ሄሎ ልጅ ሮቤል። ማን ነው ልጅ? ኧረ እባክህ ማድረግ ነው። መች እሱንስ ተጠቀምክበት ብለህ እየሰደብከኝ ነው? በእርግጥ አልፈርድብህም። ካየው ያለሽ ጊደር ምን ተምራ ትመጣለች አሉ። ምን ነው ተረት ተርተህ መጨረሻውን መጨረስ ፈራ። ለነገሩ ከዶክተር ፈስ አይጠበቅም አይደል? ሰውዬ ቆይ ዛሬ ምን ሆነሃል? ኧረ ረጋ በል ዘመዴ። ምን ሆነ ነው እንዴ? አንዳንዴ እንኳን እንጫወት ብዬ እኮ ነው። ይቅርታ፣ እኔ ቁም ነገር እንጂ ጨዋታ ፈጽሞ አልወድም። እና ወደ ቁም ነገሩ እንግባ እያልከኝ ነው? ቆይ ግን ከማን ጋር ነው ያለው? ከማን ጋር ሆናለሁ ብለህ ነው? ይሄው እናንተም ጣል ጣል አድርጋችሁኝ በሰው ሀገር እየተንከራተትኩ ነው። እኛ ሳንሆን ራስን ይጣልከው። ሰው ራሱን ይጥላል እንዴ? ምን ልበል? ከዘርፌ ጋር በስልክ አውርተን ነበር። ቆይ ያንን ስራ ትፈልገዋለህ ወይስ አትፈልገውም? መቼም የአዲስ አበባን ውሃ ጠጥተሃል። እዚህ መቆየት አይቀርም ብዬ ነው። ኧረ እንዲያውም ስራውን እፈልጋለሁ። አሁን ልደውልልህ ነበር። ይኸውልህ እውነቴን ነው የምልህ፣ ማንንም ሰው አታስገባብኝ። አደራ ብዬሃለሁ። አሁን እንደነገርኩ ሴትዮ የለችም። ችግር የለውም፣ ከኔ ጋር ማውራት ትችላለህ። ማለት የዛን ቤት ጌታ አንተ ነህ እንዴ? ያርግልህ ዘመዴ። ዘንድሮ እኮ ካገኙት ጋር ካልተጣበቁ አይሆንም። ያርግልህ። ቆይ ሰክራል እንዴ? ንግግር ሁሉ ተለየብኝ እኮ። አዎ ሰክሬያለሁ። ለዚያውም በህይወቴ ሰክሬ ማላውቀውን ስካር ነው ሰክሬ። እሺ እዛው ቤት እንገናኛለን። ከዚህ በፊት ስላየው አይጠፋም አይደለ ቤቱ? አታስብ፣ አይጠፋብኝም። ደግሞ ሴትዮውን በደንብ አድርጌ እጠብቅልሃለሁ። ምን? ግቢውን በደንብ አድርጌ እጠብቅልሃለሁ። ሄሎ፣ አልሰማኝም እንዴ? ሄሎ
ጆሮዬ ላይ ዘጋብ። እንደዚህ አይነት ቀልደኛ መሆንን አላውቅም ነበር። ምን ሆነሻል? ቀልደኛ ባዶ ለጠልፍ መጥቼ እዚሁ ተጠልፍ ይቀር ነበር እንዴ ሳሮኔ? ተይጂ እዚህ እኮ አፈፍ አድርግ። አይ ሳሮኔ አደራ አሁንም ደህና ነህ ብለሽ እንዳትጠይቀኝ። አሁንማ እድሜ ለእኔ ሚስትህ አጥሚቱንም ምኑንም እያልኩ ደህና ነህ። ስለዚህ ነገ ስራ ጀምራለሁ ማለት ነው። ቆይ አንተ ከራይዱ ስራ ምን አለ? ቤዚዬ የሕክምናውን ወጪ መድኃኒቱንም ጨምሮ ሳሚ እንደከፈለ ታውቂያለሽ። እና ታዲያ ይክፈላ ምን ችግር አለው? አይታይሽም እንደ ቤዛ መስራት እየቻለን እኮ ተመጽዋች ሆነን ቀረን እኮ። ጥሩ እንደዛ ከሆነ ራይዱን እኔ እሰራለሁ። ምን ግን እኮ ስራው ለወንድም ቢሆን ይከብዳል። አንተ ስራውን ስላላወቅከው ነው የከበደ። ምን ነው አንቺ ከራይድ ተነስቼ ነው ሀብታም የነበርኩት አልሽ? መቼም እኔ እንዳንተ ሰው አምኜ ጨለማ ውስጥ ጎረምሳ ጭኜ ስርቻ ውስጥ አልገባም። ተዘረፊ ካለሽ እኮ በቀለም ልትዘረፊ ትችያለሽ። ማለቴ ጉዳቱንም ጨምሮ ማለቴ ነው። ማን ነው ተዘረፊ የሚለኝ? ፈጣሪ እንደሆነ እስካሁን የቀጣኝ ይበቃዋል። ጎሽ አሁን ደግሞ ፈጣሪንም ማዘዝ አማርሽ። እና ከዚህ በላይ ሌላ ችግር አለብሽ እያልከኝ ነው? ይኸውልሽ ቤዚ እኔ ስራውን ሰራዋለሁ፣ አንቺ ደግሞ ከሉላ ጋር ያልሽውን መንገድ ብቻ ቀጥይ። አሁንም እቅዳችን ምንም አልተዋጣልህም አይደል? ይኸውልሽ ቤዚ ብቻ አንቺ ደህና ሆኚልኝ እንጂ ሌላው እዳው ገብስ ነው። በእርግጥ ያቺ ሉላም ታሳዝነኛለች። ጥፋቷን ለመካስ ስትል ምን አይነት ነገር ውስጥ እንደገባች ፈጣሪ ብቻ ነው የሚያውቀው። አሁን ተመለሽም ብላት የምትመለስ አይመስለኝም። ሳይረፍድብሽ እንድታስቆሚያት ለምኝሽ ነበር ቤዛ። ስለዚህ አሁንም እኔን እየወቀስከኝ ነው? ይኸውልሽ ነገሩ የማይሆን ነገር ከመሰላት ወደ አንቺ በፍጥነት እንድትመለስ አድርጊያት። ወደ አንቺ ማለት ወደዚህ ቤት ማለት ነው? እና ከዚህ ውጭ ሌላ ቤት አላት እንዴ? ቅንነትህን ባደንቅም ሶስታችንም ግን እዚህ ቤት ውስጥ መኖር አንችልም። እቅዳችንን አሳተን ወደ ቤታችን እንገባለን። ከዛ ሉላም ልጇን ወልዳ እኛ ቤት በፍቅር እናሳድገዋለን። ቤዚ በጣም የተጨናነሽ እኮ ነው ያለሽው። በዚህ ላይ ደግሞ ሌላ በሽታ እንዳትጨምሪ። ሰላም ልጄ ነው። እስካሁን አልሄድክም እንዴ? መጀመሪያ ምን እየተፈጠረ እንዳለ እንድትነግሪኝ እፈልጋለሁ። ቆያ ሰውዬ ማን ነው? እኔን ነው ፊት እንደዛ ተገላልጠሽ አየሁሽ። ምን አገባ? ሲጀምር ማን ነው አንተን ደርሶ የኔ ተቆጣጣሪ ያደረገ? ቆይ ለምንድን ነው ይቅርታ እየጠየኩሽ እስካሁን ድረስ የጠላሽ? ሲጀምር የሆነን ሰው ለመውደድና ለመጥላት እኮ ማስታወስ ያስፈልጋል። እኔ ደግሞ አንተን ከነመፈጠር እረስቻለሁ። ስለዚህ ተወኝ። አንቺን መተው ብችል ገና ከስር ከመፈታትሽ ሰበር ወደ አንቺ መጣ ነበር። ለማንኛውም እኔ ቤሳቤስቲን የለኝም፣ መናጢ ድሃ ነኝ። ለምንድን ነገር እየነገርሽኝ ያለሽው? ምክንያቱም አሁን ድረስ አመጣጥን ስለማቅ ነዋ። አሁንም ገንዘብ ፈልጌ እንደመጣው ነው የምታስቢው? አንተ ድሮም ጀምሮ ከገንዘብ ውጪ ሌላ ምንም አይነት ዓላማ እንደሌለ አውቃለሁ። ለእኔና ለአንቺ የምትሆን ቆንጆ ሁለት ክፍል ቤት ተከራይቻለሁ። ሰርቀህ እንደታሰርክ እየነገርከኝ ነው። መቼም ሰርተ ቤት እንዳልተከራየ ግልጽ ነው። ስራ ጀምሬ ነበረ። በእርግጥ በድሮ ጥፋቴ ነበር የታሰርኩት። እና ታዲያ እኔን ምን አገባኝ? እኔ አሁን ያንተን ተረት ተረት የምሰማበት ሰዓት የለኝም። ሉላ እጄ ልቀቀኝ። እጄ ልቀቀኝ እያለች። አንተ ደግሞ ማን? ሽብሩ ይባላል የእሷ ጠባቂ። ቆይ አንቺ ስንት ጠባቂ ነው ያለሽ? ምን አገባ? አሁን እጄ ልቀቀኝና ከዚህ ዞር በል። አሁንም እሷ የተናገረችውን እንድደግም አታርገኝ እባክህ። ሰውዬ ይሄ ጉዳይ አንተን አይመለከትም። እሺ፣ ስለዚህ ከዚህ በሰላም ሂድ ነው አይደል? ሲመስለኝ በሰላም ሄድ ያልፈለግከው አንተ መስለኛል። ይኸውልሽ ይቅርታሽን እስካላገኘው ድረስ መቼም አልተውሽም። እሺ ከዚህ በፊት አይቼ አውቃለሁ ልበል? ስሜ እንደሰማሽው ነው። ከዚህ በኋላ በደንብ ታይኛለሽ። ካሁን በኋላ የአንቺና የዘርፌ ጠባቂ ነው። ጠባቂ? እኔ የምልሽ እንዴት ነው ዘርፌ ስለዚህ ነገር አልነገረችሽም እንዴ? እኔ የምልሽ ቆይ የቤት ሰራተኛ ቀጥራችኋል እንዴ? ለምን ጠየከኝ? ወዴት እየሄድሽ ነው? ያገባል? ለካ የበሩ ጉዳይ ብቻ ነው የሚመለከተኝ አይደል? ይሁን። አስታወስኩት። የሮቤል ዘመድ ነህ። እርግጠኛ ነኝ እሱ ነው እዚህ የላከ። እድሜ ይጠር። ሄሎ፣ አይገርምም? ልክ ሳስታውስ ደወልክ።
ታዲያ ያሰበ ሰው እኮ ይደውላል። እሺ በቃ ልደውል ስል ደወልክ በሚለው ይስተካከል። ንግግርሽን ባላምነውም ደስ ይላል። ለነገሩ ተጠራጣሪ ሰው ማንን ያምናል ብለህ ነው? አሁን ለምን ያለውበት አመጭ የናፈቀ እኮ እንደዛ ነው የሚያደርገው አይደል እንዴ? ይልቅ አንተም በጊዜ ወደ ቤት ግባ። የምን ባንኮኒ ላይ ተጥዶ ማምሸት ነው? ብቻ እንደ ሚስት ልትቆጣጠሪኝ ባልሆነ ሲመስለኝ ሌላ የተሻለች ሴት አገኘህ መሰለኝ። እያስቸገርሽኝ መሆኑን ማወቅሽም ትልቅ ነገር ነው። ነፍሰ ጡር ሴት መሆኔን አትርሳ እንጂ። ነፍሰ ጡር ሴት ደግሞ ወዲህ ወዲያ ማለት የለባትም። የልጅሽ አባት ድጋሚ ያስቸገረሽ እንዴ? የሆነ ጥበቃማ ሳያስፈልገኝ አይቀርም። ለሱ እንዳታስቢ። አንቺንም ዘርፌንም በደንብ የሚጠብቅ ጠብደል ጥበቃ ልኬላችኋለሁ። አይገርምም? አሁን ከሱ ጋር ከተለያየሁ በኋላ እኮ ነው የደወልክልኝ። አረ እንደውም ከልጅ አባቱን ላስጥሎኛል። እና ቅድም ለምንድን ነው የልጅ አባት አያስቸግረኝም ያልሽው? ስሚ፣ አስፈላጊ ከሆነ እኮ ወደ እስር ቤትም ማስገባት ይቻላል። አያስፈልግም፣ ጥበቃው ይበቃኛል። ግን ከዚህ በፊት ሰውየውንም ማውቀው ይመስለኛል። ያንተ ዘመድ ነው ማለቴ? እዛ ቤት ውስጥ አይቼው ነበር አይደል? ካልወደድሽው ሌላ ልቀይርልሽ እችላለሁ። የዚህን ያህል ስለኔ ታስባለህ ማለት ነው? የበለጠ ጥበቃ እንድታገኝ ግን እኔ ቤት አብረን ብንሆን በጣም ደስ ይለኝ ነበር። ጠላቴ እንደሆነች አንድ ዘርፌ ነች። ሌላ ከማን ልጠብቀኝ ትችላለህ? አንዳንድ ጠላት አድብቶ ነው የሚመጣው ሲባል ሰምተሽ አታውቂም? ለጊዜው ግን አጠገቤ ያለው ጠላት ነው እያስጨነቀኝ ያለው። ዛሬ ማታ ምን ስራ አለሽ? ማለቴ ክለብ እንወጣለን ብዬሽ ነበር። የሰማኸኝ አልመሰለኝም። ለካ ነፍሰ ጡር ነሽ። እሺ በቃ ችግር የለውም። የሆነ ቦታ ቆንጆ እራት ልጋብዝሻ። ቆይ እኔ ቤት ብጋብዝስ? እሱማ የተቀደሰ ሀሳብ። ዘርፍ የለችም እንዴ? ለምን ጠየቀኝ? እራት ልጋብዝ ብቻ እኮ ነው ያልኩ። አረ እኔም ሌላ ነገር አስቤ አልነበረም። ዘርፍ ያለች ግን ከፈለክ እሷን በጊዜ ማስተኛት አያቅተኝም። ብዙ መቆየትህን ስለወደድኩት ነው። ቀኔ መሆኑ ነው። እንግዲህ ወርቁ እናንተ ጋር አይደል ያለው? ፈታ ማድረግ ነዋ። ብቻ ጸባይ ኑርሽ እንጂ እንፈቷለን። ምንም አያሳስብሽ። ለማንኛውም ለራቱ አርፍደህና በጊዜ ና መባሉ ነው። ይሄኛውም ቀኔ ካልገባህ ምን ማድረግ እችላለሁ? አንተ ልጅ ግን ምንም አላማርከኝም። ማለት የእውነቴን ነው። ማለቴ ስላንተ ዝም ብዬ ነው የማስበው። ይሄ የጤና ይመስልሃል? በእርግጥ ስለ ሌላ ሰው ዝም ብሎ ማሰብ ትርጉሙ ሌላ ይመስለኛል። በልደነዋል። ከዚህ በላይ አታስለፍልፈኝ። እንደ ማስመሰል ግን የሚከብድ ነገር አለ። የእውነት ለተዋናዮች አዘንኩላቸው። እንዴ እቺሽ ግን ለምን የምታወዛግበ እንደዚህ? ቢሆንም ግን ሮቤል ጠንቀቅ ማለት አለብህ። የቀረበው ሁሉ ሊስምህ ብቻ አይደለም ሊነክስህም ይችላል። እንዴ ቆይ ግን እኔስ ለምንድን ነው እሷን ብቻ የማስበው? ሳሮ ወደዚህ ስትመጪ ማንም ሰው አላየሽም አይደል? ማንም አታስብ፣ ማንም ሰው አላየኝም። ይልቅ ቆይ አንተ ለምንድን ነው ፈልግሻለሁ ብለህ የጠራኸኝ? ይኸውልሽ እዚህ ነገር ውስጥ በደንብ እጄ ማስገባት እፈልጋለሁ። እንዴ እስካሁን ድረስ እኮ ከኛ ሀሳብ ጎን ያለ መስሎኝ ነበር። አልነበርኩም ማለት አልገባኝም። በራሴ የህይወት መንገድና በራሴ እርምጃ ውስጥ ተወጥሬ ምንም እያገዝኳችሁ አልነበረም። ሱራፌልም በዚህ ጉዳይ ላይ ከጎናችሁ አልነበረም። ይኸውልሽ ይሄ ነገር በቶሎ እንዲቋጭ እፈልጋለሁ። እኔ ግን ይሄ ነገር በቶሎ የሚቋጭ አይመስለኝም። ግድ የለሽም። እኔና አንቺ መስማማት የምንችል ከሆነ ይህን ነገር በቶሎ መጨረስ እንችላለን። ምንድን ነው ቆይ ያሰብከው አዲስ እቅድ አለ? አዎ ምናልባት ጉዳዩ ትንሽ ከበድ ሊል ይችላል፣ ግን የተሻለ ትልቅ እቅድ አለ። ምንድን ነው እሱ? ይኸውልሽ